የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተመልሷል። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የህወሓት ኃይሎች በአፋር ክልል ያደረጉትን ሰሞነኛ ወታደራዊ ጥቃት ተከትሎ በአፋር ክልል መጋሌ ወረዳ የተቃውሞ ሰልፍ ተካሂዷል። በዚህ የተቃውሞ ሰልፍ የተነሱ ሐሳቦችን እንመለስባችኋለን። በጉጉት ሲጠበቅ የነበረው በአርሲ የተፈጸመው የንጹሃን ግድያ ሪፖርት ይፋ ሆኗል። ሪፖርቱ ገና ከወዲሁ መነጋገሪያ ሆኗል። በመንግስት ወደ ስፍራ የተላከው የጥናት ቡድን ከዚህ ባለፈም የቅዱስ ሲኖዶስ ወደ ስፍራ ያሰማራው ከህዝብ ጋር የሚመካከር ቡድን ይፋ ያደረጉትን ሁለት አነጋጋሪ ሪፖርቶች በዜናችን እንመለከተዋለን። በመግቢያችን ላይ ተመለከታችሁት ህወሓት ዛሬም የተቀበሩ የጦር መሳሪያዎችን ከመሬት ውስጥ እያወጣ ይገኛል። ነገር ሁሉ በዚህ መልኩ አስደንጋጭ ሆኗል። በሶማሊያ የኢትዮጵያ አምባሳደር በህወሓት በኩል ተቀብረው እየወጡ የሚገኙ የጦር መሳሪያዎችን በተመለከተ ይፋ ያደረጉትን መረጃ እንመለከታለን። ከዚህ ባለፈ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በህገወጥ የውጭ ምንዛሪዎች ላይ ያደረገውን ዘመቻና በቁጥጥር ስር ያሉ በመቶዎች የሚቆጠሩ ግለሰቦችን በተመለከተ ለመገናኛ ብዙሃን ያሰራጨውን አዲስ መግለጫ እንመለከታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። በዛሬው ዕለት በአፋር ክልል የተቃውሞ ሰልፍ መካሄዱ ተሰምቷል። በዚህ ሰልፍ ላይ አፋር የጦርነት አውድማ አይሆንም የሚል መፈክር ተሰምቷል። በዛሬው ዕለት በአፋር ክልል በአባላና ዙሪያ የሚኖሩ ነዋሪዎች ሰላማዊ ሰልፍ ወይንም የተቃውሞ ሰልፍ አካሂደዋል። ሰልፉን አስመልክቶ ከክልሉ ኮሚኒኬሽን በተገኘው መረጃ መሰረት ነዋሪዎቹ በህወሓትና በሻዕቢያ ትብብር በአካባቢያችን ተቃጥቷል ያሉትን ጥቃት ክፉኛው ስለማውገዛቸው ተመልክተናል። ህዝቡ ወደ ቀዩ መለስ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉ ተቃዋሚ ሰልፈኞቹ ይሳውን ከቀረ ከአፋርና ከፌደራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ መዛታቸውን ቢሮ አስታውቋል። እነዚህ የተቃውሞ ሰልፎች በኢራቦቲ ባዶ ዳለፋጌ ከተሞች ጭምር መካሄዱን ከስፍራው የሚወጡ መረጃዎች ያሳያሉ። የትግራይ ክልል ግዛት አስተዳደርና ህወሓት ከቀናት በፊት በወጡት መግለጫ የትግራይ ኃይል ወደ አፋር ክልል ዘልቆ ገብቷል የሚለውን ሰሞነኛ ክስ ውድቅ ማድረጋቸው ይታወሳል። ከዚህ ጋር በተያያዘ ተጨማሪ ጦር መሳሪያ ከጎረቤት ሀገር እየገባ ስለመሆኑ ላለፉት ጥቂት ዓመታት ተደብቆ መሬት ውስጥ ተቀብሮ የነበረው ጦር መሳሪያ እየወጣ ስለመሆኑ ደግሞ አንድ የኢትዮጵያ አምባሳደር ሞግተዋል። በኢትዮጵያ ወቅታዊ ፖለቲካና ወታደራዊ ጉዳዮች ላይ በይፋ አቋማቸውን በተደጋጋሚ ከሚያሰሙ ዲፕሎማቶች መካከል አንዱ ሱሌማን ደደፎ ናቸው። በሶማሊያ ኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ሱሌማን ህወሓት ከመሬት ስር ቆፍሮ ያወጣቸው ስለሚገኙ ጦር መሳሪያዎች ሐሳባቸውን አንጸባርቀዋል። የቀድሞው ህወሓት ተዘራዦች በተናገሩ ቁጥር ካፋቸው የማይጠፋው የፕሪቶሪያ ስምምነት ሳይጀመር ያፈረሱት በተግባር ላይ ያሉት ስምምነት እንደሆነ ይታወቃል የሚሉት ሱሌማን የስምምነቱ አንኳር ጉዳዮች ከሆኑት መካከል የህወሓት ታጣቂዎች ትጥቅ መፍታትና የታጣቂዎችን ወደ ሰላም ህይወት መመለስ አንዱ ነው ሲሉ ሞግተዋል። አምባሳደሩ ህወሓት ግን ስምምነቱ ከተፈረመበት ዕለት አንስቶ መሳሪያ ሲቀበር ተጨማሪ ጦር መሳሪያዎችን በጎረቤት ሀገራት በኩል ሲያስገባና ታጣቂዎችን በአርሚ ደረጃ ሲያደራጅና ሲያሰለጥን ነው የቆየው ባናቸው። አምባሳደር ሱሌማን ሲቀጥሉ አልፎ ተርፎም በህገወጥ መንገድ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገሪቱ ላይ ከፍተኛ ወንጀል የሆነ ክህደት በመፈጸም ላይ ይገኛሉ ሲሉ ነው የወነጀሉት። ከሰሞኑ ደግሞ ይህ የዘራፊዎች ቡድን ሲል የጠሩት ኃይል በአጎራባች ክልሎች ላይ ወረራ በመፈጸም በጠብ አውርድልኝ ጸሎት ላይ ከመገኘት አልፎ ለሌላ ዙር ጦርነት ከፍተኛ ዝግጅት በማድረግ ላይ ይገኛል ሲሉ ነው የወነጀሉት። ስለዚህ ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት አስፈላጊው ህጋዊ እርምጃ ሊወሰድበት ይገባል ሲሉ ጥሪ ያቀረቡት አምባሳደሩ የፕሪቶሪያው ሰላም ስምምነት የሚባለው በወረቀት ላይ ይቀርና ለነዚህ አሸባሪዎች ማጭበርበሪያ ከመሆኑ ያለፈ ባለመሆኑ ምክንያት የስምምነቱ ስፖንሰሮችንም ኃላፊነታቸውን እንዳልተወጡ እንዲያውቁ ተደርጎ ስምምነቱ እንደፈረሰ መወሰድ ይኖርበታል ሲሉ ነው የተከራከሩት። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የአርሲው የንጹሃን ግድያ ሪፖርት ይፋ ሆኗል። ሪፖርቱ ደግሞ ገና ከወዲሁ መነጋገሪያ ሆኗል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸሙ ግድያ፣ እገታና ዝርፊያን በሚመለከት ልዑካኑን በአካባቢው በመላክ በጉዳዩ ላይ ሲደረግ የቆየው ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። የሪፖርቱ ዋነኛ ማጠንጠኛ የተፈጸሙት ግድያዎች ሃይማኖት ተኮር፣ ብሔር ተኮር አይደሉም የሚሉ ሆነዋል። ብዙዎችም ለዚህ የሪፖርቱ ምላሽ ነው መነጋገሪያ ሐሳቦችን ያንጸባረቁ የሚገኙት። በዚህ በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራ ሲሆን ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንደዚሁ መሰረተ ልማት ውስንነት ያለበት ከመሆኑ አንፃር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ ነው ሲል ይፋ አድርጓል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለ፣ በዚህም
የሰው ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳስታወቀው ከሆነ ጉዳዩን በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወከሉ 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤው 2 ባለሙያዎች በጥቅሉ በዋና ሰብሳቢ በምክትል እንደዚሁም በጸሐፊ የተዋቀረ 10 ልኡካን ናቸው ብለዋል። ቀሲስ ታጋይ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራትን የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ይሰራል ባናቸው። ይህ ደግሞ በ3 እና በ4 ቀን ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ሲሉ አስታውቀዋል። የአጣሪ ኮሚቴ ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርትን ውጤት በሚመለከት በሰጡት ሐሳብ ዝርዝሩ በመጨረሻው ሪፖርት ላይ የሚገለጸው ነው። ጥናቱ የተደረገው ጉና፣ ሽርካ፣ ሆንኮሎ አቤ፣ መርቲ ወረዳዎች ናቸው ብለዋል። አንደኛ በጉና ወረዳ ኖኖጃዊ ቀበሌ ገበሬ ማህበር የሰው ሕይወት መጥፋት፣ የንብረት መውደም፣ ዝርፊያ እንደዚሁም እገታ እንደተፈጸመ አስታውቋል። የክስተት ሁኔታ በቀን 12 ሁለተኛ ወር 2018 ከቀኑ 8 ሰዓት ታጣቂዎች አስገድደው ከህዝቡ ጋር ምሳ እንደበሉ በመጨረሻም የመንግስት ታጣቂያን መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ ሸሽተዋል ባናቸው። በነጋታው ምሽት ተመልሰው ተጨማሪ ሰው አግተው እንደወሰዱና በሁለተኛው ቀን ያገቷቸው ሰዎች ገድሏቸው ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸው የኦሮሞ ነጻነት ሰራዊት ወይንም ሸኔ ወይንም ፋኖ ናቸው የሚል ምላሽ ነው ብለዋል። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት ሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ነው ብለዋል። ሁለተኛው በሽርካ ወረዳ ጥቅምት 17 ቀን የሰው ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንደዚሁም እድሜና ጾታ ባለየ መልኩ ግድያዎች ተፈጽሟል ነው ያሉት። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል። አንዳንድ ቦታዎች ላይ ህፃናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል ነው ያሉት። የተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸው ምላሽ ተሰጥቶናል። በመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መውሰድና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ እንደሚገኝ ስለመሆኑ ተገልጾልናል ባናቸው። በችግሩ ተገላጮች ክስተቱ አንድ ወገንን ወይንም ብሔርና ሃይማኖትን መሰረት ያደረገ አለመሆኑና ሁሉንም የጎዳ ስለመሆኑ ተገልጾልናል ሲሉ ሪፖርቱን አቅርበዋል። ከዚህ ጋር በተያያዘ ቅዱስ ሲኖዶስ ወደ አርሲ አንድ ልኡካን ቡድን ከሰሞኑ ልኮ ነበር ተብሏል። ይህ ቡድን ህዝቡን በቀጥታ አግኝቷል። ህዝቡም በስፍራ የተመደቡት ሊቀ ጳጳስ ይነሱልኝ ስለማለቱ ይፋ አድርገዋል። በአርሲ ዞን የተደጋገመው ግድያ በተመለከተ የቀረቡ ባሉ ቅሬታዎች ውይይት ለማድረግና የህዝቡን አቋም ለማወቅ ቅዱስ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልኡካን ቡድን ልኮ እንደነበረ በውይይት የተሳተፉ አንድ የዞን ወረዳ ቤተ ክህነት አመራር ለዜና ምንጮች ጠቁመዋል። በዚህ ውይይት በዞኑ የተደጋገመውን ግድያ የተመለከቱ ዝርዝር ጉዳዮች መነሳታቸውን ገልጸው ከሳምንት በፊት ከተፈጸመው ግድያ ውጪ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመ ተሳታፊዎችም ማስረዳታቸውን ተናግረዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት የአርሲ ዞን ሀገረ ስብከት ሊቀ ጳጳስ ከኃላፊነት ይውረዱ የሚል ሐሳብ ከተሳታፊዎች መነሳቱን እኚሁ በውይይት የተሳተፉ አመራር ይፋ አድርገዋል። ሊቀ ጳጳሱ ከኃላፊነት እንዲነሱ የጠየቁት በአርሲ ዞን በተለይም በጥቅምት 2018 ወር በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀ ጳጳሱ ከኃላፊነት ይነሱ አይነሱ ሀገረ ስብከቱ ሪፎርም ያስፈልገዋል በሚል ሁለት የተለያዩ አቋሞችን በመያዝ ሰሞነኛ ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እየቀረቡ እንደነበረ ያስታወሱ ሲሆን ይህንን ተከትሎ ቅዱስ ሲኖዶስ 3 አጣሪ ልኡካን ቡድን ወደ ዞኑ ልኮል ባናቸው። በዚህ ልኡካን ላይ የሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን ይህ ሁሉ ሲገደል መግለጫ አልሰጡም፣ አላጽናኑም፣ በቦታው በሀገረ ስብከታቸው የሉም የሚል ቅሬታ ከተወያዮች መነሳቱን ገልጸዋል። እውነት ነው የሉም፣ ሰዎች ሲገደሉ ስልክ ስንደውል ቀላል ነው እያሉ ነው ዝም ሲሉ የነበረው በማለትም ጭምር የራሳቸውን አስተያየት የተናገሩት እኚሁ አመራር ያ የመረረው ህዝብ ፈንቅሎ አቋሙን አስታውቋል ባናቸው። እኚህ የመረጃ ምንጭ አክለውም አቅጣጫ የተሰጠው ጳጳሱ እያገለገሉን አይደለም የሚል ያለ ሲሆን የውይይቱን አውድ በዚህ መልኩ አስረድተዋል። በዚህ ውይይት አብዛኛው ህዝብ ሊቀ ጳጳሱ ከኃላፊነት ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር አጽናቸው የሚልን አባት እንፈልጋለን የሚል መሪ ሐሳብ መቅረቡንም ነው የጠቆሙት። ውይይቱ በዚህ መጠናቀቁን ልኡካን ቡድኑ የውይይቱን ቃለ ጉባኤ ይዘው ወደ ቅዱስ ሲኖዶስ እንደሚመለሱና ውሳኔው ከቅዱስ ሲኖዶስ እንደሚጠበቅ ነው ይፋ ያደረጉት። የሰዓቱ ዜናችን እንደቀጠለ ይገኛል። የብሔራዊ መረጃና ደህንነት አገልግሎት በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ተደርሶባቸው ያላቸውን 112 ተጠርጣሪዎች በቁጥጥር ስር ስለማዋሉ ይፋ አድርጓል። የደህንነት ቢሮ ለመገናኛ ብዙሃን በላከው መረጃ መንግስት ተግባር ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ መረጃ ስምሪት ሲከናወን ቆይቷል ባይ ነው። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል ጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር ውሏል ባይ ነው። ከህገወጥ ተግባራቱ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸው እንደዚሁም የተለያዩ ኤግዚቢቶች መያዛቸውንም መግለጫው አትተዋል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንደዚሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ እንደቆዩ ነው መግለጫው አመላክተው። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያዎች፣ መተግበሪያዎች፣
የክሪፕቶከረንሲ መተግበሪያዎች ህገወጥ የዋላ አዘዋዋሪዎችና ደላላዎች በወጭና በገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንደዚሁም ህጋዊ ንግድ ሳይኖራቸው በህገወጥ አዋራ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህጋዊ እርምጃ ወስጃለሁ ባይ ነው መግለጫው። በተለያዩ ዓለማት የሚገኙ ኢትዮጵያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክ መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተዘረዘባቸው ዓለም አቀፍ የዋላ አስተላላፊዎችና ህገወጥ የኋላ ድርጅቶችም እርምጃው የተወሰደባቸው ናቸው ብሏል። ከዚህ ውጭ በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር ውለዋል ነው ያለው። የብሔራዊ ባንክ ግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬ ሲያዘዋውሩ የነበሩ አካላት ላይም እርምጃ መወሰዱን መግለጫው አመላክቷል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት እንደዚሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መልኩ ሲፈጽሙት የነበረ ወንጀል ነው ሲልም ነው የከሰሰው። የብሔራዊ መረጃና ደህንነት አገልግሎቱ እንደዚህ አይነት አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ ይቀጥላል ብለዋል። ወደ ሰዓቱ ዜናችን ሌላኛው ክፍል እናምራ። የሲዳማ ብሔራዊ ክልላዊ መንግስት ሁለት የቀድሞ ከፍተኛ የጸጥታ አመራሮች ላይ ክስ ጀምሯል ተብሏል። የክልሉ መንግስት የሰላምና ጸጥታ ቢሮ ኃላፊ የክልሉ ማዕከላዊ ኮሚቴ አባል የነበሩት አቶ አለማየሁ ጢሞቴዎስ ላይ በአራት የተለያዩ መዝገቦች 11 ተደራራቢ ክሶች ነው መስርቷል የተባለው። ለ5 ዓመታት የክልሉ ሰላምና ጸጥታ ኃላፊ ሆነው ከሰሩት አቶ አለማየሁ ጢሞቴዎስ በተጨማሪ የክልሉ የፖሊስ ኮሚሽነር በነበሩት አቶ ሽመልስ ቶማስ ላይም በ3 መዝገቦችና 7 ተደራራቢ ክሶች ክስ ተመስርቶባቸዋል። የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያነ ህግ በግለሰቦች ላይ ስልጣንን አላግባብ በመገልገል የመንግስት ስራዎችን ባልተመቸ መልኩ በመምራት በህገወጥ የጦር መሳሪያ ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥ፣ በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ መገኘትና በሰብአዊ መብት ጥሰቶች ነው ክስ የመሰረተው። የሸገር ታይምስ ምንጮች በግለሰቦች ላይ ከተመሰረቱና ከተዘረዘሩት ክሶች በተጨማሪ የተመሰረቱ ክሶች እንዳሉም ለማወቅ ተችሏል። በዚህ መሰረት የመድኃኒት ዝውውርና የክልሉ መንግስት ለመግለጥ መሞከር የሚሉ ከባድ ወንጀሎችም በክሱ ላይ እንደተካተቱ ነው ምንጮቻችን የገለጹት። የክልሉ ፍትህ ቢሮ ያቀረበውን ስልጣንን አላግባብ መጠቀም፣ በሙስና መዘፈቅ፣ በኮንትሮባንድ ንግድ ቀጥተኛ ተሳትፎና ሌሎችም ወንጀሎች መነሻ በማድረግ የሲዳማ ክልል ምክር ቤት ሰኔ 5 ቀን 2017 ዓ.ም የአቶ አለማየሁን ያለመከሰስ መብት ማንሳቱ የሚታወስ ነው። ወደ መጨረሻ ጉዳያችን እናምራ። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ ነው ተብሏል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ግዙፍ የሆነ የኢንቨስትመንት እንቅስቃሴ ልታደርግ ስለመሆኑ የካፒታል ጋዜጣ ዘገባ ያሳያል። ይህ ደግሞ ግብጽ አዲስ ወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች ነው የተባለው። በግብጹ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ ልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ካፒታል ጋዜጣ አስነብቧል። የዚህ ትብብር መሰረት የተጣለው በህዳር 3 ቀን 2025 ዓ.ም ግብጽ ልዑካንና በጅቡቲ ወደቦች እንደዚሁም ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ ኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል ኤልዋዚሪ በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርተ ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው። ካፒታል ጋዜጣ እንደዘገበው በኢህአዴግ ስርዓት የወደብ ጉዳይ ዋነኛ የትኩረት ማዕከል የነበረ ሲሆን በተለይም ተቋሚዎች የመከራከሪያ ካርዳቸው እንደነበረች የሚታወስ ነው። ኢህአዴግ ደግሞ በ1987 ኤርትራ ከኢትዮጵያ ስትገነጠል አብራም የኢትዮጵያን ወደቦች እንድትወስድ ተባባሪ የነበረ የኢትዮጵያ መንግስት ስለመሆኑ አስታውሰዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።